አንድ ብርና ኤደን አሸሽም እንኳን ደስ አላችሁ ነው የምንለው። የአብርሃም የሳራ ያርግላችሁ እንግዲህ የቶለም ዘለም ትላለህ። ማርታ ጎይቶሞ አበላት ኤደን በራሷ ፔጅ ላይ ነው ይህንን ፖስት ያደረገችው ማለት ነው። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። ቴዲ እንግዲህ በጣም ቆንጆ ነው የሰራው። በርታ። ሌላው የባሌም ጓደኛ ነሽ። አዎ በጣም እንግዲህ ያንጎድ ታሪክ ዳስጣል እኛ 8 ዓመት ነው ዳስከጣልን። ሚስትህን በአንድ ሌሊት በ6 ዙር መዘረፍ ከፈለክ ንቃተሊናና ጆኒና ረክሽን እንዴ ምን እንሰራለን? ዲኒፋ ያረኳት ባይ በጣም ጃኒ መስላ መጣች። ሽታዋ ሜካፕዋ እሷ ራሱ ሼም ይዟታል። እኔ ልጅ ላይ ሜካፕ ግን ገና ናት። እግዚአብሔርን ደስ አይለኝም። የኛው ግን አንዱ ብቻ 105,000 ብር ነው ማለት ነው። ሙስቆቻችን 4 እጥፍ ምናምን የትም 5 ሰሩት የሌለ ፖፖ ከቻይና በ105,000 ብር እያስመጣው ነው። ኢትዮጵያ ውስጥ ያለው ውዱ 25,000 ብር ነው። ከህዝብ በልመና የተገኘን ገንዘብ በእንደዚህ አይነት መልኩ አግባብ ባልሆነ ሁኔታ ማጥፋት ሰርፕራይዝ። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና ትሬኒንግ በሆነ ቪዲዮ ተመልሰን መተናል። በዛሬ ቪዲዮቻችን ላይ እንግዲህ አንድ ብርና ኤደን ታዋቂው ቲክቶከር አንድ ብርና ታዋቂዋ ድምጻዊት ኤደን ተጣምረዋል እየተባለ ይገኛል። ተጣምረዋል አንድ ላይ ነን ብላ እሷን ፖስት አድርጋለች በራሷ የቲክቶክ ፔጅ ላይ። ኦፊሻሊ ድብቅ የነበረው ነገር ኦፊሻሊ ከማርታ ጎይቶም ጋር ሲጠረጠር የነበረው አንድ ብር አሁን ከኤደን ጋር አንድ ላይ እንደተጣመሩ እየተነገረ ይገኛል። ምንድን ያለው ጉዳይ የሚለው ነገር ትክክለኛውን መረጃ አብረን ምን ይሆናል ማለት ነው። በሌላ ጉዳይ ደግሞ ቴዲ አፍሮ ስቱዲዮ እንደተዘረፈ እየሰማ እንገኛለን። ይሄ ነገር ምን ያህል እውነት ነው የሚለውንም ምናጣራ ይሆናል ማለት። ሌሎችም አስቂኝ አዝናኝ ቪዲዮዎች ይኖራሉ ማለት ነው። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። ከመጀመራችሁ በፊት ግን ሁላችሁም ላይክ እያደረጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ ደግሞ ባደረጋችሁ ቁጥር ለተጨማሪ ሰዎች ቪዲዮዎቻችንን እንዲያደርስልን ይረዳናል ማለት ነው። ሰብስክራይብ ደግሞ እንጨምር ጋይስ። ገና 13,000 አሁን በቅርብ ነው የገባ ነው። 15-20,000 እንግባ ማለት ነው። ብዙ እየሰራን ያለ ነው። ነገር ግን ሰብስክራይብ ቁጥር እየጨመረ አይደለም። አብዛኞቻችሁ ሰብስክራይብ ሳታረጉ ነው እያያችሁ ያላችሁት። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ለምንድን ነው እስካሁን ያልተሰጠው? መቼ ነው የሚሰጠው መኪናው የሚለውን ነገር ስለሱም አዳዲስ መረጃዎች ይዘናል ማለት ነው። የማቀሰው ዋጋህን አያውቅም። የሰው ልክ አያውቅም። ምን ሆነሽ? ያው ነቀይ ሰው ቁጭ ብሎ ስልክ ማውራት አይችልም ነው? አሹ ብልሹ አወቃሽ ታረለ ምን ሆነ እያላችሁ ነው። የስፒድን ሚም ነው ያስታውሳችኝ። እሺ አትካፋ ወልዶ መንፈስ ቅዱስ እሺ አትካፋ እሺ አትካፋ ወይኔ ጉስ ወንድም አለም እንደዚህ መቀለጃ ያርጉሽ። ማል ሜክሲኮ ትላለህ። ማል ሜክሲኮ ሰዎች ቃሉ ፑቴክስ በመባል የሚታወቀው ልጅ አወቃችሁት? እዚህ ሶሻል ሚዲያ ላይ የተለያዩ ዲዛይነርስ ክሎዝ ከሚያገኛችሁ አልተቻለም። ቃሉ ፑቴክስ አልተቻለም ነው ምራችሁ። በቃ አልተቻለም ይል እግዚአብሔር አካባቢ ላይ ካገኘው እቃ ማለት ነው። ከዛ እየፈለገ ከዛ እየሰራ ልብሶችን ዲስፕሌይ የሚያደርግ በጣም አሪፍ ፊቶችን የሚሰራው ወይ ኢንተርናሽናል ይሁን እየተባለ በጣም ሲወራ ነበር። ያው ኢንተርናሽናል ሪኮግኒሽን አግኝቷል። ከዚህ በፊት እንደምታውቁት ስዛ ኮሜንት አድርጋለት ነበረ ቆይቷል ላይ። አሁን ላይ ደግሞ ኢንስታግራም ራሱ 15 hours ኮሜንት አድርጎለታል። we love to feature on our account next week please check DMs ብሎ ሃርት ኢሞጂ ይሄ በሃርት ኢሞጂውን በቴክስት ፎልታል። ብቻ ኢንተርናሽናል ሪኮግኒሽን ማግኘቱ የሆነት በጣም ደስ የሚል ነገር ነው። እኔ I'm happy for him የምር I hope he makes it የምር በቃ ቢያልፍለት አንደኛ ለሱም የሆነ ሰው ሲያልፍለት የምር ደስ ይላል። የሆነ ሰው ሲሳካለት ከዛ በተጨማሪ ደግሞ እንደ ሀገር የሚጠቅመን ነገር ነው የሚሆነውና ብቻ keep it up ለማለት ሰዎች ቃሉ ኢንተርናሽናል ነው ወደ ይገልጿል። ኢንስታግራም አስባችኋል ኦልሞስት 700 ሚሊዮን የኢንስታግራም ፎሎወር ነው ያለውና ኢንስታግራም አካውንት ላይ ፖስት ሲደረግ ደግሞ አስቡት። አሁንም ኦልሞስት ኢንስታግራም አይቼው የራሱ ኢንስታግራም አካውንቱ ፖስት የሚያደርጋቸው 50 ሚሊዮን 30 ሚሊዮን ነው የሚታይለት ኢንስታግራም ማለት ነው። ይሄ ልጅ ደግሞ ይሄ ቪዲዮ ብቻ ራሱ ኦልሞስት ወደ 30 ምናምን ሚሊዮን ታይቶለታል። ሌሎቹ ቪዲዮቹ እንደዚህ 30 ምናምን ሚሊዮን ናቸው። ከ30 ሚሊዮን 20 ሚሊዮን ምናምን ብዙ አይንስም እና
በጣም እያገኘ ያለ ልጅ ነው። ላይኮቹ ራሱ በጣም የሚገራርም ላይክ ነው እያገኘ ያለው ኢንስታግራም ላይ በጣም ነው የሚገርመው። 1.3 ሚሊዮን ምናምን እያያችሁ ነው አይደል? ኢንስታግራም ላይ የሚያገኛቸው ላይኮች እና በጣም በሚገርም ሁኔታ ሀገራችንን እያኮራን ያለው ቀን በቀን በቃ ይዞ የሚመጣቸው ነገሮች በየጊዜው አጓጊ እየሆነ ነው ያለውና በየሁለት ቀኑ ምናምን መሰለኝ ፖስት የሚያደርገውና ደግሞ ዛሬ ምንድነው ይዞ የሚመጣው እየተባለ በጣም ሰው እየጓጓ ነው እየጠበቀ ያለው። በጣም የሚገርም ነው። ብዙ አስፈላጊ አይደለም ተብለው ከተጣሉ ነገሮች ነው እንግዲህ እንደዚህ አይነት አስገራሚ አይነት ዲዛይኖችን እኛ ሀገር ላይ አልተለመደም። በእርግጥ ግን እንደዚህ አይነት ዲዛይኖች ትኩረትም አልሰጣቸውም ነበረ። ነገር ግን እሱ ታርጌቱ የሚገርም ነበረ። ለኛ ሀገር ኦዲየንሶች አልነበረም ታርጌቱ የነበረው በኢንተርናሽናል ደረጃ ሰክሰስፉል ለመሆን ነበር ሐሳቡ የነበረው። በጣም ይችላል፣ እግዚአብሔር ይችላል ነው የምላችሁ። በደንብ ደግሞ ይሳካለታል። በቅርቡ የሆነ ትልቅ ቦታ ላይ እንደምናየው እርግጠኛ ነኝ። በጣም ደስ የሚል ልጅ ነው። እግዚአብሔርን አባብዬ እሺ በቃ አለለው በቃ ሻለ ልጅ እንዳረንስ እሺ ና በቃ አለለው በቃ አለለው አባብዬን አለለም በቃ አባብዬን አለለም በቃ አባብዬን አለለም ልጅ እንዳረንስ ማፈልግ እሺ ያዶናይስ ዘፈን ምን ነበረ? ስትርቂ ሳጣሻው ከጎኔ ስለዚህ አዶናይን ዝም ማለት እላለሁ። ከወንድም ጋር ታምራላችሁ ይሉታል። ይሻላል። ኧረ ተው ሰፖርት ማድረግ እሱ የኔ ስራ ነው። እኛ ወንዶች በቃ ሲወርድ የመጣ አንገላ ለማግባት 1 ሚሊዮን ብር ሜክ ማድረግ አለብን በወር። ያገላ ደግሞ ኢሙሙና ኢሞሽናል ሰፖርት ብቻ ነው ይዞ የሚመጣው። ሲጀመር እኔ በወር 1 ሚሊዮን ብር ሜክ ማድረግ ከቻልኩ የምን ኢሞሽናል ሰፖርት ነው አያስፈልገኝም። ቢኮዝ ያኔ በሌለኝ ጊዜ ላይፍ ስደቁሰኝ ብዙ ነገር ሲያስተምረኝ ኢሞሽናል ሰፖርት ከኔ ጋር አልነበረም። አሁን ካለፈልኝ በኋላ ኢሞሽናል ሰፖርት አያስፈልገኝም። ሲቀጥል ደግሞ 1 ሚሊዮን ብር ኢትዮጵያ ውስጥ ላይፍን ኢንጆይ ማድረግ ትችላላችሁ። በወር 1 ሚሊዮን ብር ሜክ የምታደርጉ ከሆነ እንዴ ብቻህን እየኖርክ ብራዘር ጧት ኪኪ ጋር ደውለህ ነይ እስኪ ትንሽ ጥሩ ስሜት አልተሰማኝም ሐኪም ቤት ውሰጂኝ ልትላት ትችላለህ። ሊሊ ጋር ደውለህ ነይ እስኪ ዛሬ አሪፍ ቁርስ ስሪልኝ እያልክ ህይወትን ማጣጣም ትችላለህ። ለተመሳሳይ ምርት በአንዴ 1 ሚሊዮን ብር ኢንቨስት ከምታደርግ ብሮ አንድ ዱ ሳም ካልኩሌሽን። እቺ ልጅ እንግዲህ በቅርቡ የነበራት ኢንተርቪው በጣም አነጋጋሪ ነበረ። ለማንኛውም ብሩ ራሱ ሰፖርት ያደርገናል። እውነት ነው። የወር ገቢው 1 ሚሊዮን ብር ካልሆነ ምናምን እያለች ስታወራ የነበረች ልጅ ናትና በአስገራሚ ሁኔታ እየተወረደባት ነው ያለው። አብዛኞቹ ሴቶች እንደዚህ ነው የሚያስቡት እየተባሉ እንግዲህ እየተወቀሱ ነው የሚገኙት። ምን ትላላችሁ? በዚህ ሀሳብ ላይ ትስማማላችሁ? ሴቶችስ ሀሳባችሁን አጋሩን። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ይሄን ነገር ያው ትላንት ማታ ነበር የሰሙት። በጣም ነው የደነገጥኩት። እግዚአብሔርን የምር ነው። የዜና ግን ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ ለቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁ። ይህ ሰውዬ የሚያቀርባቸው ዜናዎች ግን ምን ያህል እውነተኞች ናቸው ጋይስ? ምን ያህል እውነተኞች ናቸው? እኔ እንጃ። ቀድሞ ነው መረጃ የሚደርሰው ሁሉ ጊዜ ማለት ነው። ከሰዎች ሁሉ ቀድሞ ነው መረጃ የሚደርሰው። አሁን ሌላ ቦታ ላይ ተዘግቦ አላየሁትም። የቴዲ አፍሮ ስቱዲዮ ተዘረፈ ምናምን የሚለውን ነገር ሌላ ቦታ ላይ ተዘግቦ አላየሁትም ጭራሽ። የዛ ሀበሻ ፔጅ ባለቤት ነው አይደለ መሰለኝ። እና ምን ትላላችሁ ጋይስ? እስኪ በዚህ ላይ እስኪ ሀሳባችሁን አጋሩ። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። እንግዲህ ይቅር እንለፍ እንተው ስለምንል ነው።
ቴዲ እንግዲህ በጣም ቆንጆ ነው የሰራው። በርታ፣ እንወዳለን። አሁን በዚህ አልበም ደግሞ እንዲህ ብሎ ነበር እንዴ ካሙዙ ቆንጆ ስራዎችን ሰርቷል። ሰምቻቸው አልበሙ በጣም አሪፍ ነው። በጣም ቆንጆ ነገር ይዞ አዲስ ነገር ይዞ ነው የመጣው። ያው ራፖም ፍሎ አደራረጉ ምኑ ይዟቸው የመጣው የሙዚቃ ስታይሎች በጣም አሪፍ ናቸው። ድሪል፣ ትራፕ ምናምን የተለያዩ አይነቶች አሁን ዘመናዊ የሆኑ የራፕ ስልቶችን አልበሙ ላይ አካቷል። በጣም ሞደርን የሆኑ ራፖች እና ደግሞ አገርኛ ነገሮችን ቀላቅሎ ፊውዥን የሆኑ ሙዚቃዎችን አሉት። በጣም ቆንጆ አልበሙ የሰራው ቴዲ እንግዲህ በጣም ብዙ ከዚህ በላይ ብዙ እንጠብቃለን። በርታ፣ እንወዳለን። ቴዲ እንግዲህ እንደዚህም ብሎ ነበር ካሙዙ። መቼ ነው የት ነው የተለቀቀው? የቆየ ቪዲዮ ነው። ቪዲዮ ነው አይቼው አላውቅም። ሌላው የባሌም ጓደኛ ነሽ? አዎ በጣም እንግዲህ ያኔ እንኳን ዛሬ ትክክል አለኝ ኢንተርቪው ስለው ጓደኛሞች እኮ ነበርን አለኝ። ምን እንዴት ናት ስለው በጣም አሪፍ ልጅ ናት አለኝ። አራዳ ናት አለኝ። ከጓደኛም በላይ ወንድሜ ነበር ቴዲ። በጣም ነበር የምንቀራረበው። አንድ ላይ ክለብ እንሰራ ነበረ እና አፄ ቴዎድሮስ ነበር ብለው ተይ በእናትሽ ምንድን ነው አንቺ ልጅ አታርፊም ይለኛል። ይኸውልሽ ክለብ ምናምን በቃ እንትን ብሎ ኩርት ብሎ ነው የሚመጣውና የሆነ ዌይተሮችን ይጠራና እንደዚህ አድርጋችሁ በማር አድርጋችሁ የድምፁ እንዲከፈት በማር አድርገህ በማንኪያ አድርገህ አምጣ ሲለው ብታይ ብለው ሄዱና አዘጋጅተው አምጥተው ያኔ ስልሽ ሳይታወቅ በፊት ነው። ገርሞኝ ለምንድን ነው ግን ቴዲ አፍሮ አምለሰት ሙጪ ፖድካስት ላይ ማይቀርበው? የሚስቱ ፖድካስት ላይ እንኳን አይቀርብም እንዴ? ለምንድን ነው ማይቀርበው? ግን ምንድነው ደግሞ እየሰማን ያለ ነው ጋይስ? አንድ ታዋቂ ቲክቶከር እና ታዋቂ ድምጻዊት የሰርግ ፕሮግራማቸውን ያደርጋሉ በቅርቡ እየተባለ ነው ያለ ነው። ምንድነው ያለው? እነማን ናቸው? እኔው እስኪ ሰሞኑ ማለት ነው አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ማለት ተጥቅፈጣራው ቲክቶከር እና ሙሽሪት ድምጻዊ ብቻ ጋይስ እኔ እነሱ ይፋ ሳያረጉት ለእናንተ ማጋራት ልክ ስላልመሰል ማንነታቸውን አልናገርም። እናንተ ታገኙት ባይመስለኝም ኮሜንት ላይ የገመታችሁ ጠብቁኝ። እነሱ አንድ ብር እሺ፣ አንድ ብር ከማን ጋር? አንድ ብር ትላንትና ከማርታ ጎይቶም ጋር ነበር ያየ ነው አይደለ? እና ማርታ ጎይቶም ናት አንድ ድምጻዊት አርቲስት እና አንድ ስለዚህ አንድ ብር ከኤደን አይሸሽም ጋር ማንም አልጠበቀም። ይሄ በጣም አስገራሚ ነው። ደግሞ እኮ ድራማ መስረታቸው ከእንትና ጋር ከማርታ ጎይቶም ጋር ምንድነው እንደዛ አይነት ድራማ ይሰሩብን ታዲያ? አረ ይመቻቸው፣ አግኝተውናል። አውቀው ትናንትና ምናምን እኮ የለቀቁት ያንን ቪዲዮ። ይመቻቸው። እኛ ከማርታ ጎይቶም ጋር ስንጠረጥር ከኤደን አይሸሽም ጋር ይመቸው። አንድ ብር ይመቸው። ዶክተር ደብረጽዮን አዲሱን የቴዲ አፍሮ አልበም እንዴት አገኘህ? አዲሱ የቴዲ አፍሮ አልበም ዳስጣል ነው የሚለው። ዳስጣል እኛ 8 ዓመት ነው ዳስ ከጣልን። መጀመሪያ አልበሙ እንደሰማሁት 8 ሰዓት ጠብቁ ተብላ ነው እዛ ጠብቄ እንደ ህዝብ እንደ ማንኛውም ህዝብ ያው ፕላትፎርሙም ዲሞክራሲ ስላለው ባለስልጣንም ብትሆን ግለሰብም ብትሆን ያው በተማሳይ ሰዓት ከተለቀቀስ ሁሉ ሰው አንድ ላይ ነው የሚያየው እና ዳስጣል የሚል ስሰማ የት ነበረ ነው ያልኩት። እኛ እኮ ዳስ ከጣልን 8 ዓመታችን እኮ ሀገር ፈረሰች ዳስጣሉ ካልን 8 ዓመታችን። አሁን ማለቱም መጥፎ ነው እያልኩ አይደለም፣ ግን የት ነበረ ነው ያልኩት እኔ። ከዛ ከትራኮች ደግሞ መርከብ ምትላለች አንድ እንትን መርከብ ካልክ እኮ ባህር ታስፈልጋለች እና ዝም ብሎ መርከብ አይባልም። የሉዓላዊነት ጉዳይ ሲመጣል እዚህ ጋር ነው። ድምፁ ግን የሚገርም ነው። ድምፁ የሚገርም ነው። የሰው አገር ሉዓላዊነት እየተጣሰ እንዳይሆን ቸክ መደረግ አለበት ነው። ዝም ብለህ መርከብ ጀልባ ምናምን አትልም። በየት ትለፍ ነው አሁን መርከብ ካለችስ በየት ነው የምታልፈው የሚል መሄድ አለበት የሚል አለ።
መነጽሩ የሚያስተካክለው ነገር እሺ ሚስትህን በአንድ ሌሊት በ6 ዙር መዘረር ከፈለክ ቴምራ ቸኮሌትን ተጠቀም። እንዴ ንቃተ ሊናና ጆኒና ረክሽን እንዴ ምን እንሰራለን እኛ ስድ አረ ተውተው የምታስተዋውቁት ነገር ላይ አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንመነሻል እኔ አንቺ መንመኝ ምናምን የሚለው ዘፈን ያስታውሽኝ እናቴ ኳሻኮርና ማራስ መስልታ ሲዙን ነው እንዴ ይሄን አረ እህል ብሉ ማህበራዊ ህይወትኛ አንቀብርም እንዴ ለቅሶ ሀዘን ደስታ ሰርግ ልደት የለም እንዴ ደና አደራችሁ ቀርቶ ደና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ ስራ ምን ሰዓት ተሰርቶ ነው እንደነ ንቃተሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል በምን አወቃችሁ ቆጥራችኋል እናንተ ሞክራችሁታል አሳዩን እስቲ ቢፎር እና አፍተር አሳዩን መጀመር እረ እንደው አራሾ ከባድ ነው እንዴት አይነት ማስታወቂያ ነው ያኒ አንዳንድ ሰዎች ውሸታቸው በቃ መቋቋም ከምትችሉት በላይ ይሆናል እንደውም ውሸታም ሰው አይንን በደንብ አያይም ስለሚባል ያንን የሰሙ ይመስለኛል ፍጥጥ ብለው ይዋሻችኋል ማሸታቸው ብቻ አይደለም ያናድደው እናንተን ሞኝ ያደርጓችኋል እንደማታገናዝቡ ነገሮችን ምንም ማወቅ እንደማትችሉ አድርገው ሲዋሹ እነሱ ጋር ያላችሁንም ቦታ ጭምር ነው የሚያሳየውና እንደው ምንድነው የሚባለው የሚያምንህን ሰው አትዋሸው የዋሸህን ሰው ደግሞ ድጋሚ እምነትህን አትስጠው ጊዜህን አትስጠው ለሱ ያለህን ነገር ቀንሰው ነው የሚባለውና እነዚህ ሰዎች በመዋሸታቸው እዛ ቦታ ላይ በሚፈጥሩት ታሪክ የተሻለ ሆኖ የሚሰማቸውና እናንተን ዝቅ አድርገው የሚያዩናቸው በጣም ነው የሚያናድደው ትክክል ሰላም ጋይስ እንደምን አላችሁ ዛሬ እንግዲህ የሁለት ወንድሞቼ ልደት ነው ጃኒ መታለች ከእህቴ ጋር ያሳያችሁ እኔ ኒፋ ያረኳት ባይዚ በጣም ጃኒ መስላ መጣች ሽታዋ ሜካፕዋ ሁሉም ነገሯ እሷ ራሱ ሼም ይዟታል እኔ ልጅ ላይ ሜካፕ ግን ገና ናት እግዚአብሔርን ደስ አይለኝም ትላልቆቹም ላይ የማይመቸኝም ትጀምር ግን ልጅ ላይ ደግሞ እንዴ ፊታችሁ እኮ ጥርት ያለ ነው ታጥቦ ቢወጡ በቂ አይደለ ሜካፕ ምናምን እሺ ልጅ ስለሆነች ያው ትፈልጋለች የሆነ እንግዲህ ጃኒ ያረጋችውን ነገር ምናምን እንትን ሊላት ይችላል ነገር ግን ለልጅ ሜካፕ ብዙ መደግፈው ነገር አይደለም ኤኒዌይስ እራት እየበላን ነው ምናምን ወዳቸዋለሁ እንዳተኙ አይነት ቪዲዮ ነው እንዳተኙ አረ ይተኙ ተዋቸው እስከመቼ እንዳተኙ ብላቸው እንዴ አንዳንዴ እኮ ነው የምላቸው በሳምንት 2 3 አዶኔ ኮሜንት ላይ እኔ ራሴ የተኛው ጋይስ ሶሪ ይላል ማለት ነው አተኛም ብለውት ከዚህ ቪዲዮ በኋላ ሌላ አለቀቀም ማለት ነው አይደል የባኞ ቤት እቃዎች አሁን ሲሉ ወደ 4 ኮንቴነር መቄዶኒያ ቀድሞ ገብቶ ይወረደ እና የባኞ ቤት ደግሞ እቃዎችን እኛ የምንገጥመው አሁን አይታችሁት ከሆነ ኮለር የሚባል አሁን ብዙ ቦታዎች ፎቅ ላይ አሁን የሚያደርጉት ጎልደን ድራግን የሚባል አሁን የሽንት ቤት መቀመጫው ለምሳሌ ሰዋል ወደ 25000 ብር ነው የኛው ግን አንዱ ብቻ 105000 ብር ነው ማለት ነው ሙስቆቻችን 4 እጥፍ ምናምን ውድ የሆኑ እቃዎች ናቸው ማለት ነው። ውጭ ሀገር ያሉ ሰዎች ያውቁታል አሜሪካ ምናምን የሚጠቀሙበት ግራናይቱ በተመለከተ ማለት ነውና ብዙዎቹ ብቻ የውጭ እቃዎች ናቸው በጣም ውድ እቃዎች ናቸው። አሁን ለምሳሌ ጣራው ላይ መሀል ላይ ያለው ብርሃን የሚያስገባው ከእስራኤል የመጣ ነው። ኢቭን ዊንዶውስ የሚባል መስኮቶች የሚቀመጡበት አሁን ብዙ ቦታ ማርብል ነው እዚህ ግን ያለው ግራናይት ነው ኤክስፔንሲቭ ነው ማለት ነው። ይሄ ደግሞ ራሱ ይሄ ፖርሲሊን አሁን ይገጠማል ሲገጠም መሬት ላይ ሲደረግ ሁለት አይነት አሰራር አላቸው ፍርፍርና ስክሪድ የሚሉታል አሁን እኛ ጋር የተሰራለው ስክሪድ ነው ማለት እንዲህ ነው በቃ ተደርጎ ሊሾ ተደርጎ ከዛ በኋላ ነው ይሄ የሚደረገው ማለት ነው ማጣበቂያ ተደርጎበት ይሄ ከኖርማል አሰራር ፍርፍር ከሚል 3 እጥፍ ውድ ነው ማለት ነው ጥሩ ጊዜ እንዲቆይ ማለት እንደምትሰሙት ነው አቶ ቢኒያም ለፖፖ ለመቄዶኒያ ሰዎች የትም 5 ሰሩት የሌለ ፖፖ ከቻይና በ150,000 ብር እያስመጣው ነው ኢትዮጵያ ውስጥ ያለው ውዱ 25,000 ብር ነው ከቦታው እንግዲህ ነጋዴ ኢትዮጵያ ውስጥ አምጥተው ሲሸጡ ለእናንተ ተውላችኋለሁ እሱ ብቻ አይደለም ጣሪያው ብርሃን ማስገቢያው ከእስራኤል የመጣ ስፔሻል ነው ናሳ አይሻልም እሱ ብቻ አይደለም ዊንዶውስ ምናምን መሬቱ ምናምን የሚቀመጥበት ማርብል ነው ውድ ነው 4 እጥፍ ውድ ነው 3 እጥፍ ውድ ነው ማኒ ላውንደሪ ማቴ ነው እንግዲህ አሁን ከገባችሁ አሁንም ተከራከሩኝ አሉት ኢትዮጵያ ውስጥ ስንት ዳ ሰዎች ባሉንበት ሀገር ኢንጂነሮች ያሳይስጡበት እናንተ ኢንጂነሮች ብቻ ያሳይስጡበት ነው ማለት ነው ለእናንተ ነው ግን ማኒ ላውንደሪ እንዳለው ማሳያ ነው ግልጽ ነገር ነው
አሁን ባለፈውኛ ኦዲት ይደረጋል። አሁን ላይ ከቻይና 150 ሺህ ብር አንዱ ፖፖ እኮ ነው የምላችሁ ካካ የሚያደርጉበት አልጋውስ። ለምን ቢጃማችን ጉቺ አታሰፋላቸው? ጉቺ ሂድና አሰፋላቸው በዲዛይነር። እንደዚህ መቀለጃ ነው ኢትዮጵያ ውስጥ ብር መቀለጃ ነው። ወቁት አሁን ወቁት። ቢኒያም ስለሆነ እኮ አይደለም ሁሉም እንደዚህ አይነት ድራማ ውስጥ ናቸው ያሉት። ሼር ኮፒ ሊንክ እያደረጋችሁ እኔ የባቡ ሄርን ከሰራ በኋላ ቪዲዮን እኔ ብቻ እያዩት ነው ያለሁት። በደንብ ያስፈልጓል። ደብድቡት፣ አድርሱ ለሁሉም። ይሄ ነው ኦዲት ይደረግ ያልኩት። ማሊ ላውንደሪ እንዳለው ማሳያው ይሄ ነው። በዚህ አክዱኝ እንግዲህ ያው አክዱኝም አድርሱለት ለአቶ ቢኒያም ነው መቅዶኒያ የሚባል ሰውዬ። ለዛ ነው ኮፍያና አውልቅሳችሁ አላችሁ። ልብሱን ቢያወልቅ ምን ችግር አለው? ገባችሁ አይደል? ኢትዮጵያ ውስጥ እነዚህ የዳህዳ ህዝብ ባለበት ሀገር አንድ ፖፖ 105 ሺህ ብር እያለቁ ነው። ከቻይና እኮ ነው ከቦታው። ለዛውም እኚህ ሰዎች ታውቃላችሁ ከቅርጽ በጣም መብት አላቸው። አየር ላይ የሚቸበቸበው ሌላ ነው። በጣም ነው የሚገርመው። በጣም ማለት ነው እግዚአብሔርን አስገራሚ ነው። ከህዝብ በልመና የተገኘን ገንዘብ በእንደዚህ አይነት መልኩ አግባብ ባልሆነ ሁኔታ ማጥፋት እኔ እንጃ፣ እኔ ነውር ነው። እግዚአብሔር ማለት በትክክለኛው መንገድ አይደለም። ከህዝብ በልመና የተገኘው ገንዘብ ጥቅም ላይ እየዋለ ያለው በዚህ መልኩ ከሆነ ማለት ነውና በጣም ያሳዝናል። እንግዲህ ምን ማድረግ ይቻላል? እንግዲህ ሰው ነን። ሰው ማለት በጣም ከባድ ነው ፍጡር ነው። እግዚአብሔር ንጹህ የእርዳታ ድርጅት የትም ሀገር ላይ ያለ አይመስለኝም። እና ዞሮ ያው በመሀል የሚበላውም ተበልቶ የሚረዳም ሰው ስላለ እንግዲህ ምን አማራጭ አለን? ምን ማድረግ ይቻላል ነው የኔ ደግሞ ጥያቄ ማለት። ምንም ማድረግ አይቻልም። እንግዲህ እንደዚህ ደግሞ በማስረጃ እየተያዙ የሚጋለጡ ከሆነ ይሁን። ያው ሙሉ በሙሉ ደግሞ ሁሉም የእርዳታ ድርጅቶች መጥፋት አለባቸው ደግሞ አይባልም እንጂ ሁሉም ቢበረበሩ በጣም ብዙ ችግር ነው ያለባቸው። በዛው ልክ ደግሞ በጣም ብዙ የሚረዳም ሰው አለ ግን የሚበላው ገንዘብ ይብሳል ነው በቃ። ሰው ተቸግሮ ከራሱ ከኪሱ እያወጣ የሚረዳው በትክክል ለተቸገረ ሰው እንዲሆን ነው። ገብቷችኋል አይደል? ለራቦ ለጠማው ብዙ ሰው አለ። እኔ እየበላው እየጠጣው ብዙ ሰው ይራባል፣ ይጠማል። ብዙ በሽታ ላይ ወደቀ ጧሪ ቀባሪ ያጡ ሰዎች አሉ እያለ ነው የሚረዳው ሰውና ያ ገንዘብ ደግሞ በአግባቡ መዋል ካልተቻለ ከባድ ነው የሚሆነው። እኔ እንደውም በጎ ቮለንተሪ ምናምን የሚባለው ነገር ነው ማይጠመኝ ነው እውነቱን ልትነግራችሁ ማለት ነውና እንደዛ ከሚሆን ሁሉም ሰው እኮ ገንዘብ እያወጣ ነው አይደል እንዴ? ገንዘብ እያወጣ እስከሆነ ገንዘብ አለ ማለት ነው። ስለዚህ በደሞዝ ተከፍሎት ከሆነ አትሊስት መብላት ያቆማሉ ማለት ነውና የተማሩ ሰዎችም ከሆኑ ባለሙያዎች እየመጡ በስርዓት እንዲያግዙ ሌላ ቦታ ላይ ከሚቀጠሩ መቄዶንያ ገብተው በስርዓት በደሞዝ ቢያግዙ ባይነኝ ነኝ። እንደዛ ሲሆን የሚበላው ገንዘብ ይቆማል ብዬ አስባለሁ። ሁሉም ሰው እዛ ውስጥ ያሉ ሰዎች ተቀጣሪ ከሆኑ የሚበላው ገንዘብ በተወሰነ መልኩ መቀነስ ይቻላል ብዬ አስባለሁ። ሁሉም ተቀጣሪ በደሞዝ የሚከፈላቸው አብዛኛው ቮለንተሪ ምናምን የሚሰሩ ሰዎች በጣም ስለምጠራጠራቸው ነው። እኔ አላምናቸውም እውነት። ዛሬ እናቴን ሰርፕራይዝ ላደርጋት ነው። ሳምሰንግ አልትራ S23 ነው ሰርፕራይዝ እናደርጋታለን። ያው ተከታተሉኝ። ሰርፕራይዝ ደስ ይላት ማየት እኮ ደስ ይላል በጣም እግዚአብሔርን። ይገባችኋል እንዴ ይመቻል። ስንት ብር ነው ማለት ነው የሚሸጠው? የቶለም ዘለም ትላለህ ኦፊሻሊ ኤደን በራሷ ፔጅ ላይ ነው ይህንን ፖስት ያደረገችው ማለት ነው። በራሷ ፔጅ ላይ ይመቻት እንዴ ይመቻቸው። እግዚአብሔር እንኳን ደስ አላችሁ። ለማንኛውም አሁን እንኳን ደስ አላችሁ ማለት እንችላለን ማለት ነው። አንድ ብር ትክክለኛ ስሙን አላውቀውም። አንድ ብርና ኤደን አይሸሽም ነው የሚለው። አንድ ብርና ኤደን አይሸሽም እንኳን ደስ አላችሁ ነው የምንለው። የአብርሃም የሳራ ያርግላችሁ። እንግዲህ ከዚህ ውጪ ምን ማለት ይቻላል? መቼ ነው ሰርጉ ነው አሁን? ያበደ እግዚአብሔርን የፎቶ የምር ራሷ ናት ፖስት ያደረገችው። እንግዲህ ማስታወቂያ ነው አይሉንም መቼ ሳረለ በራሷ ፔጅ ላይ ፖስት አድርገው አይመስለኝም። ማስታወቂያ ምናምን ሊሆን አይችልም በፍጹም። ማርታ ጎይቶሞ አበላት ትላላችሁ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹን ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግና ወቅታዊ በሆነ ቪዲዮዎች ተመልሰን የምንገናኝ ይሆናል ማለት ነው። በነገው ዕለት እንግዲህ ዛሬ አርብ ነው ቪዲዮ እየቀረስኩ ያለሁት። በነገው ዕለት ቅዳሜ ነው። የጆኒ ጂሱና የንቃተ ህሊና ተጠባቂው
የኤምኤምኤ ፋይት የሚካሄድ ይሆናል ማለት ነው። በሱ ዙሪያም እንግዲህ አዳዲስ ነገሮች ካሉ ይኖራሉ። ኦብቪየስሊ ከውድድሩ በኋላ የሪያክሽን ቪዲዮ ይኖረናል ማለት ነው። እንግዲህ ነገ ላይ እንድጠብቁን እጋብዛችኋለሁ። ለማንኛውም እስካሁን አብራችሁኝ ስለነበራችሁ በጣም ነው የማመሰግነው ጋይስ። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ